እንዳታስቢኛ ያው ትዳር አገናኝ እንደመሆናችን የተነስ እንትን ሽማግሌዎች አሉ፣ እኔ መኪና ስፖንሰሮች አሉ ምናምን ነገር ይሄ ነገር እኔን የሚያካሂደኛል እንዴ? እኔም ልሄድበት እንዴ? ይጂበት የዛን ጊዜ ከኔ ጋር ትተባበራላችሁ። እሺ አንድ ላይ ቻሌንጅ አድርገን የተለፋበት ፍቅር ዳር እንዲደርስ ሁላችንም የራሳችንን አስተዋጽኦ በሌኔሽ አንቺ ማየት ዳር ነገር ሰላምን ጠበቅ ማድረግ ነው። ሰላምዬ ፎሎ መልሽ። አሁን ሮዚ ምን ታደርጊያለሽ መሰለሽ? ባይዘው ኤቢ ነገራቸው ቤኪ እታች እየጠየቁ ነው። ምኗ ነው ያሉ ይቅርታ ስላቋረጠ። ቤኪ ማለት ሀቢባ አሁን አገር ቤት የገባችው ከዱባይ የእሷ ፍቅረኛ ነው። ሰሉ ወይ ብሌንሻ አርብ ከመጡ ወይ ቅዳሜ አስገቡት። እኔ እንኳን ባላየው ማለት ነው። እሺ የሀቢባ ባሏ ነው። አቢ ነው የሀቢባ ተዋውቃቸው። አቢ የሀቢባ ባል ነው። ተዋውቃቸው። የሀቢባ ባል አባቴ ጋይ ሰላም ያለው የሀቢባ ሀዝባንድ ነኝ። ቆይ እኔ ጥያቄ መጠየቅ ትችላለህ? ቤካዬ አልችልም። አንተ ሰውዬ አረ ሚወት አድርግልን። አላረግም እንዴ ሹቤ አላረግም። ሚዲያው ላይ ኖ ሚዲያው ላይ አብረሽ ማሌሽ ለው ሰአልታ ክትር ትብኪ ጋሉ مشان ما تبكي كليها يعني هيك اوكي على الكفيف انا كمان سالتها كان بس قالوا لي تبكي كثير واحد قال انا على الكفيف انا بدي اسالها سؤال انا كمان قالت لي بنت قالت لي اوكي فكروا ግን ያንቺ ብቻ ነው ወይስ የሱ ብቻ ነው? የሁለቱ ነው። መልሽለት። ይቅርታ ምን አልከኝ አብርሽ? ፍቅሩ የሁለታችሁም ነው ወይ ሮዚ? ሲጀመር ነገርኩ እኮ ሚዲያ ላይ እኔም ወደዋለሁ። ምን አጠፉ? እሱም ይወደኛል። እሱም የወደደኝ የራሴ ያየሁት የራሴ ሚዛን ላይ ያንን ሚዛን እንትን ስላለልኝ በራሴ ቴክኒክ እንደሚወደኝ ብዙ ነገሮችን እንትን ብየው ነው አጣርቼ ነው እንደሚወደኝ እንደሚወደኝ ሳይሆን አንቺ ፍቅሩ አለሽ ወይ እንጂ አንተ ደግሞ ወይኔ አንተ ፍቅር ማለት ለአንተ ምንድን ነው? ሰማ ነው ውድዬ መኖር ነው እኮ ኖርኩለት። ፍቅር ለአንተ ምንድን ነው? ለምትወደው ሰው በመጀመሪያ መግባባት ሞሬ አሳየሁት። ይሄን ፈልጌ ነው ለምን እዛ ቦታ ላይ እሱ አንቺን እያሰበ ሌላ አካባቢ ከገባ ብለሽ ያወራሽው ነገር አንቺን ጋር ደግሞ ፍቅሩ የዛን ወይ ነው ያቂ እኔ ደግሞ ለሱ ከሰው ተራ ወጥቼ ከሰውነት ተራ ወጥቼ ምግብ አልበላም። እሱ ደወለ ማለት የምበላውን ምግብ ጥሎ መሄድ ማለት ምን ማለት ነው? ለብዙ ጊዜ ማለት ነው እየበላው ከደወለ ጥዬ ነው የምወጣው። ያ ምግብ ጥዬ ወጣው ማለት የምናወራው ረጅም ሰዓት ስለሆነ ስመለስ አይታይም። ያ ምግብ ተመልሼ አልበላውም ማለት ነው። ወይ ተኛለሁ ብቻ የሆነ ነገር ነው የምሆነው። ከዛ እንደውም ስነግረው በቃ ለምን አትበይም ሲለኝ አንተን አወራሁህ አይደለም በቃ ጠገብኩ ነው የምለው። በቃ የምንወደው ሰው እኛ ውስጥ ትልቅ ፓወር አለው። ምግቤን ሁሉ እንዳላስብ ይከለክላል ማለት ነው። አሁን ግን እንደዚህ አይነት ፍቅር ይሰጣል። አሁን ብናወራው ደስ ይለናል። ፍቅራችሁን ብናጸና እዚህ ላይቭ ላይ ግለጽለት ብትለኝ እገልጽልሃለሁ። ይስማ ገመድ የገለጽኩትም ያለ ፍራቻ ነበር ሚዲያ ላይ በቃ ያው እንትን ያልኩት የኔ ነው ምለው የምወደውን ሰው የኔ የብቻዬ ስለሆነ የራሴ ስለሆነ የኔ ብዬ ነው የምጠራው ማለት ነው። እዚህ ጋር ኮመንት ላይ እኔ ግን ፍቅር ይርበኛል አይደለም ምግብ ልደው የሚል ኮመንት አይቻለሁ። ይሁን የየሴቱ ባህሪ ይለያያል ማለት ነው። ሮዚ አብሪሽ ትልቅ ዩቲዩበር ነው። እሺ ፍቅርሽን ራሱ ከገለሽ ምናምን ወደ ዩቲዩብ እንትን ይልልሻልና ባለቤትሽ እርግጠኛ ነኝ ይከታተለዋል። እስኪ ቆረጥ አድርገን እዛ ዩቲዩብ ላይ ነው። አብሪሽ ትልቅ ዩቲዩበር ነው። የሆነ ነገርም ስፖንሰር ይሆንሻል እርግጠኛ። ትክክል በእውነት ፍቅርሽን እየነገርኩት ነው እኮ ለአብርሽዬ ዝርግርግፍ እያደረኩኝ ነው። እኔ እኮ ስጠየቅ እኮ ማይደክመኝ ማይሰለቸኝ እኮ ትክክለኛ ነገር ስላለ ነው። ገባህ? ይኸው እስቲ ለአሁንም ድረስ እያወራሁት ነው። መቼ ደከመኝ? በጣም ነው እኮ የምናገረው። ሌላ ሰው ቢሆን ውፍ ደከመኝ ውፍ እንደዚህ ነው ይላል። እኔ ስለሱ ተናግሬ አልጠግብም። ሲጀመር ስቅ ይለዋል ታይ ነው የምባለው። ማኛችሁበት ቦታ የት ነው?
የተሳሳተ ስልክ ነው። ምኑን ወደድሽው? እስኪ ንገረኝ እስኪ ለኔ። እኔ አንደበቱን ነው የወደድኩት፣ አንደበቱን ነው ያፈቀርኩት። ይሄ የሚናገራቸው ለሰው የሚሰጠው ማለት የሚሰጠኝ ነገር ውስጡ ያለውን ማንነት ደግሞ በእንትን ነው የሚነግረኝ በቃላቶቹ። በቃ ሁሌም ደግሞ ይሄ እንትን አይልብኝም። ለእኔ ሁሉ ጊዜ ለእኔ መጨነቅ፣ ለእኔ በቃ ብዙ ነገሮችን ማድረግ ምናምን። ያ ደግሞ ይሄ መላመድ ምን እንደሆነ ታውቂያለሽ? አንድ እውነት ስነግርሽ እኔ ወንድ ነኝ አይደለ? እንደ ወንድነቴ እኛ በጣም እትት ማለት እንወዳለን፣ ሴቶችን እጃችን እስክናስገባ ድረስ። ያ እትት ማለቱ አንደበቱን ሳይሆን በተግባር የገለጸልሽ እና በተግባር ያየሽው ነገር አለ ለእኔ? አዎ እስቲል እኮ ማለት ነው እኔ ነኝ ላገኘው ያልፈለግኩት እንጂ እኔ ያለሁበት ቦታ ድረስ እኔ ለማግኘት ብዙ ጊዜ ነው የለፋው ማለት ነው። ገባ? ከዛ በኋላ ምን አደረኩት? ስልኬን ነው ማጠፋበት። ስልኬን ሳጠፋበት ስለ እኔ ነው የሚጨነቀው። ስልክ ከከፈትኩ በኋላ ምን ሆነሽ ነው ምናምን ቁጣ ምናምን። የሚወድ ሰው እኮ ማለት ነው ምን ነገር የምታደርገውን ነገር ይታገሳል፣ አይሄድም ወደ ቁጣ። እሱ ሌላ ነገር ቢያስብ ኖሮ እኔ ጋ ማለት ነው እኔ ጋ እንደዚህ እያስታመመኝ እስቲ ድረስ አይመጣም። ገደል ግቢ ብሎኝ ነው ጥሎ የሚሄደው። እውነት ፍላጎቱ ካልተሳካ ማለት ነው። ግን ይሄ ልጅ ከእኔ የሚፈልገው ነገን ብዙ ነገር ተስፋውን ሲነግረኝ ኖሯል። እውነትም ያንን ተስፋን እስቲል አሁንም ድረስ ራብሽኝ ጠማሽኝ ነው የሚለው። ይሄ ታዲያ ምንድን ነው? እኔ ለእሱ ራቡ ጥማቱ ከሆንኩኝ ትክክል ወዶኛል ማለት ነው። አርሙኝ። እኔ በራሴ መንገድ ነው ራሴ ትክክል ነሽ። ሊያገኛ ሲፈልግ ለምንድን ነው ልታገኘው ያልፈለገችው? እኔ ያው ራሴ ላይ ያሰብኩት የገደብኩት ነገር አለ እና የገደብኩት ነገር አለ። አልፈለግም፣ አልወድም፣ ብሄድ ይጠላኛል የሚለው ነገር አስፈርቶኝ ሊሄድ ሳስብ ይከለክለኛል። ከሄድኩት እንደ መጀመሪያ ፍቅር ካልገለጸልኝ የሚል ነገር ነበር እና በሰዓቱ የማማክረውም አጠገቤ የሆነ ነገር የምምለው ሰው አልነበረም። ያንን ነገር ለማድረግ ሲጨንቀኝ ስብሰለሰል ከኖርኩኝ በኋላ የወሬት ጓደኛዬ በመሀል አስገባኋትና ይሄን ነገሬን ነገርኳት። ይሄን ደካማ ጎኔን ይዛ ለሱ ነገረችው ማለት ነው። አንተ ለአንተ ከሚዲያ ላይ ካየሽ በኋላ ሊያገኝሽ ለምን አልመጣም? ለምንስ ዘገየ? አሁን ያለው እኔ ነኝ። አሁን ደፍሬ ከወጣሁ በኋላ ለመምጣት ያልተመቸው ነገር አለ። እሱንም ተነጋግረንበታል። እመጣለሁ ያለኝ ጊዜ አለ። የዛኔ ያደርጋል። ግን ስልክ ላይ ትልቁ ነገር ደግሞ እኔና እሱ እኮ እዛ ያለበት ቦታ ድረስ ነይ እያለኝ ነው ላስተካክልና የፕሌን ክትት ታብታብ አድርጉ ጉዶቼ። ኔትወርክ ነው መሰለኝ። በእናት ከበት ስልክ እየተደወለብኝ ነው። ግን ቶሎ ቶሎ ላብራና ብቻ ደግሞ እንዲህ ነው የተባልኩት። ምን እንደተባልኩኝ ታውቃላችሁ? የሆነች እህቴ ለእኔ ብላ ነው። ግን ምንድን ነው እኔ ከሰው በላይ ደግሞ ራሴንና ውስጤን በደንብ ነው ማውቀው። ለእኔ የሚጠቅመኝንና የሚጎዳኝን ነገሮች ማለት ነው። እንደ ሀሳብ ሊሰጡ ይችላላችሁ። ግን አሁን የመጀመሪያ ጥያቄሽ ፍላጎት ምንድን ነው? ታገባኛለህ አታገባኝም ብለሽ ጠይቂው አሉ። ይሄ ላይጠየቅም ሊጠየቅም ይችላል። እንደ ሀሳብ ማለት ነው ጠይቂው። ምክንያቱም ከዚህም በኋላ ስልክ ፍቅረኛዋ እየደወለ ነው። መስጠት አልፈ አዎ ውዶቼ ነው አውርቴ ሊሆን አውሪ ጨርሽላት። ግን ማለት ነው ሀቢኒን አውርተሹ ገብቷል። እሱ በጣም የፍቅር ብላ ራሱ ጥያቄ አለኝ ብላኛለች። ግን እኔ ማን ነው የሚያስወጣኝ? ቤት አይዶን ነው። ዛሬ ሲደርስ ግን በደንብ አወራለሁ። እድል ስጡኝና እሺ። አሁን 3 ሰው ሊጠይቅሽ በጣም የመጣ ሰው አለና ፕሊስ እንትን በያት፣ ስሚያቸው፣ መልሽላቸው። ቃል በቃል ጥያቄ ያላቸው ሰዎች ናቸው። አቤኒ የምትጠይቃት ጥያቄ ያለ ወንድምዬ ቤኪ ቆይ እነሱ ያወሩና እኔም ባስ ላይ ስለሆንኩኝ መጀመሪያ እንዴት ናችሁ? ሁላችሁንም ሰላም ብያለሁ።
ማለት እኔ ለሁሉም በአጠቃላይ ነው የምናገረው። አንቺ የራስሽን ፍቅር ታውቂያለሽ፣ ወንድ ልጅ ግን ያፈቅረኛል ማለት አትችይም። ለምን እንደሆነ ታውቂያለሽ? ስለ ራስሽ ብቻ ነው አንቺ ልታባረርሻት። እድሜ ላንቺ ስለ ራስሽ ያፈቅረኛል አይደለም፣ በጣም ያፈቅረኛል አፈቅረዋለሁ ልል ይችላሉ። ያፈቅረኛል ግን ማለት አልችልም። ሲቀጥል ደግሞ የሆነ ነገር በህይወታችሁ አንድ ነገር ሀፕን ሲያደርግ እኔ ጋር ምን ችግር አለ፣ እኔ ጋር ምንድን ያጎደልኩት ማለት አንዳንድ ጊዜ ራስን ማየት የመሰለ ነገር የለም። ብዙዎቻችን ወይ ከትዳራችን ስንጣላ ወይ ከፍቅረኛችን ስንጣላ የሰውየውን ጥፋት ብቻ ነው የምናነሳው። የራሳችንን ዞር ብለን ማየት ብዙ ጊዜ የኛ የድክመታችን አንዱ ነው። ስትጣሉ ምንድን ነው ራስሽን ዞር ብለሽ ስታይ አንቺም እኮ የበደልሽው ብዙ ነገር ሊኖር ይችላል፣ ወይ ያ ሰው ደግሞ ብዙ ነገር የተበደለው ነገር ሊኖር ይችላል። ስለዚህ አንዳንድ ጊዜ ከሁለት በኩል ስታው ሚዲያ ላይ የማይወሩ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ያፈቅረኛል ከማለት አፈቅረዋለሁ ነው እንጂ እሱም ያፈቅረኛል ለማለት እኔ ወንድ ልጅ ከባድ ነው እና ሊሰራ መጥቶብኝ ነው። ይቅርታ ወይ እሺ፣ ታብታብ አድርጉ እንግዲህ ታብታብ እያደረጋችሁ አሁን ወደ አቢ እንግዲህ ያው ታብታብ እያደረጋ ጥያቄ ያላቸው ብዙ ሰዎች አቢን ሁላችሁም ተዋውቋት። ሰላም ጋር ኔክስት ከሀቢባ እህታችን ጋር ወደ ዱባይ የገባችሁ ጋር እንግዲህ የሰርጋቸውን ነገር እናወራለን ብለናል። ያው ይምጡ ዓርብ ወይ ቅዳሜ ማታ ላይ ተብሏል። እንግዲህ እሱን ከኔ ጋር አድርጊው አንዴ ሰሊጣ ችግር የለውም። እኔ በተመቻ አንተ እንትን በልና ከኔ ጋር አድርጊው እንትና አቢል አድርግልህ። እሺ እሷ እስከምትመጣ ድረስ ወንበር ላይ አቢ ተዋወቃቸው። ቤተሰቦቼን ፎሎ አድርጉት ፕሊዝ። ሁላችሁም ቤተሽን ልክልሻለሁ። ሁላችሁም ፎሎ አድርጉት። ሚዩት ነህ ናይ አሻራ ሚዩት ነህ አንቺ አቢ ነሽ ኤጀንት አቢ እኛ ይሰማሃል። ሚዩት ነህ። እስኪ ከተመቸሽ ሰላም ወንበር ላይ ነይ ተዋወቃቸው። ያለውን ነገር ንገራቸው። ኔክስት የት እንደምንገናኝም ንገራቸው። ሁላችሁም ፎሎ ያላደረጋችሁ ሰላሚትን አድርጓት። ሁሉንም ትሰማለህ።